ልጅ መውለድ እንደማልችል ተነግሮኝ ካልኩ ከሶስት ትዳሬ ተፋትቻለሁ ከመወደውና አንቺ ነሽ መውለድ ማትችል? አዎ ብዙዎቹ ዶክተሮች የሚሉኝ እኔ ችግሩ ያለው እኔ ጋር እንደሆነ ነው የሚነግሩኝ። ነው ለታዲያ ያላባት ልጅ ላሳድግ ነው? ያላባት ልጅ ምናምን እና ቆይ አንቺ ምንድነው ልጅ ብለሽ መጣሽ ልጅ ታቀፍሽ በቃ አለቀ እኮ ሌላ ነገር እኮ የለውም እኮ እንዳልኩ ነው። አሪፍ ጎበዝ ታታሪ ዶክተር ነው። ያው ባለቤትሽ ስለሆነ አይደል ነው። እኛም እሱን ሰምተን ነው የመጣ ነው ግን እንዳትጨምሪብን ብለን አይ ነው ዛት ያው መሰለህ አንድ ጊዜ ያው የዛኔ ምንድነው ያደረከው ብያልኩ እኮ ያኔ ምንድነው ያደረከኝ አደንዝዘ ምንድነው ያደረከው? መቼም ካንቺ ጋር ግንኙነት እንዳላደረኩ ታውቂያለሽ ማለት እሱን አንተ ነው የምታውቀው። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገኝተናል። ውድ ቤተሰቦቼ እንደተለመደው ያው ከጎን የምታዩት እህታችን አንድ ያስጨነቃትና በጣም ያሳሰባት ጉዳይ እንዳለ ስለነገረችን መኖሪያ ቤቷ ድረስ ተገኝተን ስለ ጉዳዩ ምንነት ምን እየተፈጠረ እንዳለ ለማጣራት እሷ ጋር መተናል። ከኔ ጋር እንደተለመደው የተወሰኑ ጊዜያትን ከካሜራ ጀርባ አውርተናል። እንደተለመደው ደግሞ ለእናንተ ግልጽ እንዲሆን ካሜራ አብርተን እናንተ ፊት ተገኝተናል ማለት ነው። ውድ ቤተሰቦቼ ባለ ጉዳያችን ስላሳሰባትና ስለተፈጠረው ነገር እሷ ትነግረናለች። እናንተ ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ሼር ይደረግ ለወዳጅ፣ ለዘመድ፣ ለጓደኛ፣ ለቤተሰብ በአጠቃላይ ለኔ ለምትሉ ሰው ቪዲዮን ሼር አድርጉት። ምክንያቱም ትማሩበታላችሁ ከሚመጣውም ካለፈውም ቁም ነገርን ታገኙበታላችሁ ብለን ነውና ቪዲዮን የምንሰራው የድካም የልፋታችን ውጤት የእናንተ ማየት ነውና ውድ ቤተሰቦቼ ሼር ማድረግ አይረሳ። እህታችን እንግዲህ በመጀመሪያ አክብረሽና ፍቃደኛ ሆነሽ መኖሪያ ቤትሽ ድረስ ጠርተሽ ጉዳይሽ ተካፋይ ስላደረግሽን በውድ ተመልካቾቻችን ፊት እናመሰግናለን። ከዛ ባሻገር ከስምሽ እንጀምርና ምን እንዳሳሰበሽ በምን ጉዳይ እኛ እንደመጣን ከኔ ጋር እንኳን የተወሰነ ደቂቃዎችን አውርተናል። ለተመልካች እንደተለመደው ግልጽ እንዲሆንላቸው እስኪ የተወሰነ ነገር ንገሪያቸው። እሺ በመጀመሪያ እኔን አክብራችሁ እዚህ ድረስ ስለመጣችሁ አመሰግናለሁ። በመቀጠል ስሜ እመቤት ይባላል። አሁን ታሪኬን ለመናገር በጣም የሚከብድበት ሁኔታ ላይ ነኝ ያለሁት። ምክንያቱም ካለው ማህበረሰብ ካለው ነገር በሙሉ ጥሩ ላይ አይደለም እንደነገርኩ። ያው አሁን ትንሽ ልጅ አለች እና የሷን አመጣጥ ግን በቃ ከዚህ በፊት ከሶስት ትዳር ልጅ መውለድ አቅቶኝ ተፋትቻለሁ እና ያኔ ብዙ ቦታ ሄጃለሁ። ጸበልም እንደነገርኩ ሆስፒታል ምናምን በቃ በጣም ብዙ ቦታ ተመላልሻለሁና ልጅ መውለድ እንደማልችል ተነግሮኝ ካልኩ ከሶስት ትዳሬ ተፋትቻለሁ ከመወደውና አንቺ ነሽ መውለድ ማትችል? አዎ ብዙዎቹ ዶክተሮች የሚሉኝ እኔ ችግሩ ያለው እኔ ጋር እንደሆነ ነው የሚነግሩኝ። እና ግን አሁን የመጣችው ልጅ እንዴት መጣች ሰው ላይም ጥያቄ ሆነበት። እኔም ደግሞ በሰዓቱ ምን እንደተፈጠረ ስለማላቅ ያንን ያው ቅድም እንዳወራነው ነውና ያው ይገባኛል ያለሽበት ሐሳብ የማህበረሰቡ ወሬ የኛ ማህበረሰብ የተወሰነች ነገር ካገኘ በጣም ከባድ ነው፣ መውጫ መግቢያ ነው የሚያሳጣው። ያንን ቻሌንጅ ደግሞ ተቋቁሞ ልጅ ማሳደግ በጣም ከባድ እንደሆነ እኛ በስራችን አባቴ የሌለው ልጅ ደግሞ ማሳደግ መጣሪያ ይፈልጋል። ያ ሰው ልጅም ብትሆን ስታድግ አባቴ ታለ ማለቱ አይቀርምና ያንን እንትን በማለት እኔ አሁን ህይወቴ ላይ ይሄ ነገር እንዴት ተፈጠረ የሚለው ብዙዎቹ ላይ ጥያቄ ፈጥሯል። እነሱ ላይ ብቻ ሳይሆን እኔ ላይም ነው የፈጠረው። የሆነ ቦታ ጥሩ ዶክተር አለ ተብዬ እዛ ዶክተር ጋር ሄድኩኝ መጨረሻ ጊዜ ማለት ነው። ከተፋተው ከ5 ወር ምናምን በኋላ ማለት ነው። የመጨረሻ ትዳርሽ? አዎ የመጨረሻ ትዳሬ። ከዛ በኋላ ግን ከ3 ወር በኋላ ነፍሰ ጡር መሆኔን አወቅኩኝ። እንዴት ማለት መውለድ አትችልም የተባልኩት አሁን ላይ አርግዤ ልጅ መውለድ በጣም ከባድ ነገር ነው። እንዴት ሆነ ያ ነገር? ምክንያቱም
ያ ዶክተር በሰዓቱ ሕክምና አረገልኝ ምናምን ነገር ከዛ ማደንዣ ከሰጠኝ በኋላ ከሰዓታት በኋላ ነው የነቃሁት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዳልሽኝ ያው ትዳርሽን ከፈታሽ 3 ወር ከሆነሽ በኋላ ነው መጸነስሽ የተነገረሽ። በዛ መሃል ከምንም አይነት ወንድ ጋር ግንኙነት ሳይኖር ነው ተረግዟል እያልሽኝ ያለሽ? አዎ ምንም አይነት ግንኙነት አልነበረኝም። የመጨረሻ ጊዜ ቼክ ያደረገኝ ይሄ ያልኩ ዶክተር ነው። በጣም ጎበዝ ነው ተብዬ የማህፀን ዶክተር ነው ተብዬ እሱ ጋር ሄጄ ከዛ ከቆየ በኋላ ከ3 ወር በኋላ ነው ያወኩት ነፍሰ ጡር መሆኔ ማለት ነው። ከዛ በፊት ከማንም ወንድ ጋር ግንኙነት አላደረኩም። ተመልሰሽ ሄደሽ ግን ይሄንን ዶክተር እንዴት ሊፈጠር እንደቻለ ጠይቀሽው ታውቂያለሽ? ማግኘት አልቻልኩም። ያንን ነገር ካደረገ በኋላ ነው ያን ነገር ከተፈጠረ በኋላ እዛ የነበረበት ሆስፒታል ስራ ለቋል ተባልኩ። ግራ የሚያጋባ ነገር ነው። ምክንያቱም እንዳልሽኝ ከአንድም 2-3 ትዳር ፈተሻል። በዛ ላይ ደግሞ ከፈታሽ በ3 ወር በኋላ እንደጸነስሽ ሰምተሻል። ከዛ እንዴት ሆነ? በምን አይነት ሁኔታ ቀጠለ ህይወት? ልጅሽን አጣው እንዳልኩ ያንን ነገር ለማረጋገጥ ሙሉ እሱ ጋር ሄጄ ነበረ እንዳልኩ። ከዛ ሆስፒታል ወጥቷል ተባልኩኝ። በጣም ብዙ ቦታ ለማፈላለግ ሞከርኩኝ፣ አልቻልኩም። ያው ደስታም አለ ምክንያቱም ልጅ መውለዳችን ተብዬ ልጅ ሲመጣ ደስታም አለ። በዛው ልክም ደግሞ የማህበረሰቡ ጥያቄም አለ። እንዴት ማን ነው አባቱ? ምን በቃ ይሆናላ ለልጄም ጥሩ ስም አይደለም የሚሰጡት። በቃ ለኔም ያላቸው ሰዎች ከቤትም በዛ አይነት መንገድ ስለወጣው አሁን ብቻዬን ነው የምኖረው ከልጄ ጋር ማለት ነውና ከዛ ልጅ ከተወለደች በኋላ እኔ ልጁን ከማፈላለግ ወደ ኋላ አላልኩም። ዶክተሩ አዛ አሁን እዚሁ አካባቢ ነው የሚኖሩት ተብዬ ተነግሮኛል። መኖሪያ ቤቱ እዛም ሄደሽ ታናግሪው አልሞከርሽም? ምክንያቱም ያው እንዳልሽው የመጨረሻ ጊዜ ያየሽ ዶክተር እሱ ነው። ከዛ በኋላ ነው አረገዘች የሚባለውን ወሬ ሰማሽውና ሕክምና ውጤትሽ እንዳረገዝሽ ነገረሽ። ከዛ 9 ወር ማርገዝ አለ፣ ወልዶ ማሳደግም አለና በዛ መሃል አንቺ እንዴት አባቱን ለመፈለግ ወይም ደግሞ ይሄን ዶክተር ለማግኘት ለምንድን ነው እንትን ያላልሽው ያልጣርሽው ነው? ጥሪ ያለው እኮ እንዳልኩ ስራ ቦታ ሄድሽ አጣሽ። ከዛ ውጪ ያለኝ አማራጭ ዶክተሮቹ ያለበትን ቦታ መጠቆም እንትን ማለት ነው። ማለት እነሱን ህግ ጋር መሄድ ነው ያለኝ አማራጭ አይደለ? እንደዛ ማድረግ ያለው ግን ልናገኘው አልቻልንም። አሁን በወሬ እኛ ሰፈር እንደገባና እዚሁ አካባቢ እንደሆነ ተነግሮኛል። እሱም ወደ አንቺ መጥቶ ስለ ልጅ ያወራው ጉዳይ የለም? እሺ ይሄንን አሁን ቤተሰቦቻችንም እንግዲህ ያው ሐሳብ ማንሸራሸር ሊጠበቅብን ነው። ምክንያቱም እቺ ሴት ለረጅም ጊዜ ባለመውለዷ ብዙ ቦታ ሄዳለች። ያልሞከረችው ጸበል፣ ያልሞከረችው
የባህል ህክምናም ዘመናዊ ህክምናም ተሞክሯል። ግን በመሃል እርግዝና ተፈጥሯል ከማንም ወንድ ጋር ግንኙነት በሌለበት ማለት ነው። ስለዚህ ላስት ያገኘችው ዶክተር ሜቢ ሊጠየቅ የሚችለው ብለን እናስባለን። እስኪ እሱ የሚያውቀው ነገር ካለ እህታችንም ያው ቤቱን አጣርታ አግኝተዋለች። እኛንም እንግዲህ በእሱ አቅም ስለማይቻል እናንተ እንድታጣሩልኝና ሁኔታዎችን የልጄን አባት ወይም ደግሞ በምን አይነት መንገድ እንደወለድኩ ሊያውቅ የሚችለው እሱ ነውና እሱን አናግሩልን ብላ ነው የመጣችው። ያው እኛም ግርታ ውስጥ ነው ያለነው፣ ግራ የተጋባ ስሜት ውስጥ ነው ያለነው። ሜቢ እሱም ላይሆን ይችላል፣ ብቻ የፈጣሪም ስራ ሊሆን ይችላል። በተቻለን አቅም ግን ዶክተሩ ጋር ሄደን ዶክተርን እናዋራዋለን። በሱ ህክምናም በጥበብም የተስተካከለ ነገር ካለ እንግዲህ ይሄን ዶክተር አመስግነን እንመለሳለን። ግን ሌላ ነገሮች ካሉ አጣርተን ለእናንተ የምናሳያችሁ ነው የሚሆነው። ውድ ቤተሰቦቻችን እንዳልኳችሁ ሀሳብ አስተያየታችሁን ተቀባበሉበት፣ ተነጋገሩበት። በዚህ ጉዳይ ላይ እንዴት እቺ ልጅ ጸንሳ ልትወልድ ቻለች የሚለውን ነገር እንግዲህ ልምዱ ያለው ኦር ደግሞ ስለ እንደዚህ አይነት ታሪክ የሚያቅሰው ካለ ሀሳብ መስጫው ላይ ሀሳቡን ይስጠን። ወደዛ ዶክተር ቤት እንሂድ፣ ምን እየተፈጠረ ነው የሚለውን አብረን እናያለን። እናንተ ግን እስከዛው እንደተለመደው ላይክ ይደረግ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት በድጋሚ ኮሜንት ሴክሽን ላይ ይቀመጥልን። አዲስ ቤተሰብ የሆናችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ትማሩበታላችሁ፣ ቁም ነገርን ታገኙበታላችሁና ውድ ቤተሰቦቼ እስኪ ዶክተር ወደ ተባለው ቤት እንሂድ፣ ምን እንደሚያጋጥመን አብረን እንሂድ። ዶክተር ፍቃደኛ ሆነ ቤትህ ከፍተህ ስላስገባህን አመስግነን እንጀምር ብለን ነው ቪዲዮአችንን ስንገባም እንዳልኩ እንግዲህ ስመጥር የሆንክ ስፔሻሊስት እንደሆንክና ሞዴል የምትባል ሐኪም ነህ። አሁንም ደግሞ ከሆነ ቦታ ላይ ነው መሰለኝ ወደዚህ ተመድበህ የመጣኸው። ቋሚ መኖሪያ እዚህ አይመስለኝም። አይደለም። እስቲ ዶክተር ስላንተ አንዳንድ ነገሮችን እንጫወት። ዛሬ ያው ቁም ነገር ላይ የደረስከው እዚህ ደረጃ ስምህ እስከ መጠራት የደረስከው መቼም ያው በፊት የነበረው ማንነትህ ድጋፍ ያደርጋልና ለሌሎችም ትምህርት እንዲሆን እስኪ ዶክተር ስላንተ የተወሰነ ነገር አጫውታል። ከስምህ እንጀምርና። እሺ፣ በጣም ቴንኪዩ ስለመጣችሁ ሁላችሁንም በጣም አመሰግናለሁ። በእውነት እኛ እዚህ ኢትዮጵያ ውስጥ ወይም ያደጉ ያሉ ሀገራት ውስጥ አፍሪካ ውስጥ በአጠቃላይ ትላልቅ ባለሙያዎች ያን ያህል ብዙም ትኩረት አይሰጣቸውም እና እናንተ እንደዚህ ትኩረት አድርጋችሁ እየመጣችሁ በመጠየቃችሁ እኛን ፕሮሞት በማድረጋችሁ በጣም ትልቅ ክብር ይሰማኛል። ስሜ ዶክተር መስፍን እባላለሁ። የማህፀን ስፔሻሊስት ነኝ። ኦኬ ዶክተር መስፍን ትምህርት ነው ያው ቀድሞ ሳይማሩት መቼም ዶክተር አይኮንም እና እስቲ ከመጀመሪያው ጀምሮ ተማሪ እያለ ምን አይነት ተማሪ ነበር? እውነት ይሄ ሰው ሰክሰስ አድርጓል ማለት ሀሳቡ ተሳክቶለታል? ልጅ እያለን ምን መሆን ትፈልጋለች ሲባል ፓይለት የሚል አለ፣ ዶክተር የሚል አለ እና ከመጀመሪያው የነበረው ዓላማው ይሄ ነው ወይስ ሌላ ዓላማ የነበረው ዶክተር ነው? ባይገርም በብዛት የሁላችንም አብዛኞቻችን ማለት ይቻላል ዶክተር መሆን ነው የምንፈልገው። አብዛኞቻችን ፓይለት ወይ ዶክተር ነው የምትለው ልጅ ሆነ በቃ ግልጽ ነው ዶክተር ነው የምትለው ወይ ፓይለት። እና እኔ ዶክተር ስል ነው ያደኩት። ጎበዝ ተማሪ ነኝ። ሴክሽን ምናምን ነው አንደኛ ነኝ ከሴክሽን ከትምህርት ቤቱ ከክፍለ ከተማ ራሱ ወክዬ ብዙ ጊዜ ዋንጫ በእንትን ብያለሁ፣ ዋንጫ በልቻለሁ እና በትምህርቴ በጣም ጎበዝ ነኝ። ያው ቤተሰቦቼም በደንብ ነው ትኩረት አድርገው እንደማር የሚያደርጉት። በትምህርት ቀልድ የለም እኛ ቤት ውስጥ በደንብ ነው የተማርነው ሁላችንም። ከቤተሰቦቻችን ደግሞ በተፈጥሮ አለ አይደለም ሁሉም ጎበዞች ናቸው እኛ ቤተሰቦች አንደኛ ነው የሚወጡት አብዛኞቹ። እና ያው በተፈጥሮም አለ በቤተሰብ የምታገኘው እንትን አለ አይደለም እንደዛም ነገር አለ። የራሴም ጥረት አለ እሱ ምናምን ተደምሮ በጣም ከባድ ነው። ያው ረጅም ዓመት ነው የምትማረው በትምህርት ላይ የምታሳልፈው። ግን ያው ስለምትወደው ብዙም መስሎም አይተው የምትከፍለው ዋጋ ያን ያህል ብዙ ፊል አታደርገውም። ባይገርመን ከአንገት በላይ ነበር በጣም ፍላጎት የነበረኝ እና ከአንገት በላይ ነው በጣም ፎከስ አድርገን የሆነ ሰዓት ላይ ይሄኛው በጣም ማረከኝ ሳየው እና እንዴት እንደገባው ራሱ ወደዚህ አላውቅም። ፍላጎቴ የነበረው ከአንገት በላይ ነበር። እንዴት የማህፀን እንደዚህ ወደ ታች ወርጂ
እንዴት ራሴ እንዳገኘሁት በምን አጋጣሚ እንደሆነ አላውቀውም እውነት ለመናገር። መጀመሪያ ወሰድከው ኮርስ ከአንገት በላይ ነው? ከአንገት በላይ ያው ሙሉን ነው የምትወስደው 7 ዓመት የምትማረው። ከዛ በኋላ ነው 2 ዓመት መርጠ ስፔሻል የምታደርገው። ኦኬ እስኪ አሁን ባለህበት የእውነት በቃ ማለት ህልሙን እየኖረ ነው ዶክተር ብለህ ታስባለህ? አሁን ያለህበት ሁኔታ ላይ? አዎ ያው የምፈልገውን ነገር አድርጌያለሁ፣ ግን በቂ ነው ብዬ አላስብም። አዎ ንግግርህም ላይ ቅር የምትል ነገር አለች። አዎ እንትን ነው እንዴት ነው የሆነ ነገር ማምጣት መቻል። አክሊሉን ታውቀዋለህ? አክሊሉ ለማ አሁን እሱ ለሀገራችን ያበረከተውን ነገር ታውቀዋለህ? አሉ እንደዚህ ብዙ ዶክተሮች አሉ እና የራሳቸውን አሻራ ጥሎ ያለፉ ማለት ነው። እንደ ዶክተር መስፍን ምንድነው የኔ ብዬ ሳስብ የሆነ ነገር አስቀምጬ ማለፍ እንዳለብኝ ይሰማኛል እና በቂ ነው ብዬ አላስብም። አሁን ያለሁበት ደረጃ ይቀጥላል ብዬ አስባለሁ። ይቀጥላል። በጣም ትማራለህ ሁሌ እንትን አትልም። እንዴት ነው እየተማርክ ነው የምትሄደው። ሁሌም አዲስ ነው የምትሆነው ለሙያው። አዳዲስ ኬዞች ይመጣሉ፣ አዳዲስ በሽታዎች ይመጣሉ። መድኃኒቶችም እንደዛው በዛ ልክ መሰራት መቻል አለባቸው ምናምን። ሁሌ ጥናት የሚፈልግ ነገር ነው። ዶክትሬት አንዴ ተምረው ወይም አንዴ አንበበ የሚቆም ነገር አይደለም። በቃ ሁሌም ነው የሁል ጊዜም አለ አይደለም ጥናት ይፈልጋል። ሁል ጊዜም ጥናት ማድረግ መቻል አለብህ። ካልሆነ ከባድ ነው መስራት አችልም እና ገና ብዙ የሚጠበቅብን ነገር አለ። ግን ያው ህልሙን እየኖረ ነው ዶክተር። ህልሜን በደንብ እየኖረ ከልጅነቱ ሲመኛት የነበረውን ዶክተር እየሰራባት ህዝብ እያገለገለባት ይገኛልና እንዴት ነው ትዳር ምናምን ልጅ የታሰበ ነገር የለም? ትዳር አለኝ። በጣም የተባረከ ትዳር አለኝ። ልጅ ደግሞ የእግዚአብሔር ስጦታ ነው። እሱ ነው። በቅርብ የተጋባነው ከባለቤቴ ጋር 6 ወር ምናምን ቢሆን ነው። ያው በሂደት ይመጣሉ ነገር ብዬ አስባለሁ። ስራ ላይ እስኪ አጋጥሞ ያው እንዳልከኝ ከአንገት በላይ ነበር፣ አሁን የማህፀን ዶክተር ሆነሃልና ስራ ላይ ተስፋ ያስቆረጠ ይሄንንማ ላልሰራው እችላለሁ ብለህ ሰክሰስ ያረከው ስራ አለ በዚህ በማህፀኑ ጉዳይ? አዎ ባይገርም የኛ ሙያ ኦን ኦፍ ነው። ደስታ ሁሌም አይደለም። በቃ እንዴት ልበላ፣ በእርግጥ የሆነ ኬዝ ይዘህ አጋጥሞ ያን እየሰራህ ፌል ታደርጋለህ ማለት አለ። ፌላሪቲ ማለት ነው ባንተ አይደለም። በነገር ላይ እኛ ዝም ብለን እኛ መሳሪያ ነን ፈጣሪ በእኛ ላይ የሚሰራው እንጂ እኛ አውቀነው አይደለም። ጥበቡን እሱ ካልገለጸልን መስራትም አንችልም። በእርግጥ የእሱ ፍቃድ ነው የሚሆነው ሁሉም ነገር። እኛም ለእሱ አሳልፈን ነው ስንገባም ወደ ጉዳዩ የምንገባው። እሱን ከፊት አስቀድመን ነው የምንገባው እና እንደዚህ አንዳንዴ አንተ ያላሰብከው ነገር ይፈጠራል። በቃ ይሄ ሰው ቀላል ነው የምትለው ኬዝ የማይሆን ነገር ውስጥ ገብቶ ምናምን ነገር የሰው ህይወት ሲያልፍ ታያለህ። በዛው ልክም ደግሞ ሊሞት የደረሰ ሰው ወይም ትልቅ የሚባል ኬዝ በቃ ይሄማ አብቅቶለታል የምትለው ዘግተህ ልትው ወይ አይ ነው ብለህ የምትተው ነገር ተነስቶ ህይወት ተዘርቶበት ምናምን ሲመለስ ወደ ቦታው ያ በጣም ለኔ ትልቁ ደስታ የማገኝበት እሱ ነው። ትልቁ ብዬ የማስበው ነው። እንደነገርኩ ነው ኦን ኦፍ ነው በቃ እንደዛ ነው። ይመሻል ይነጋል አይነት ነገር ያው ሰው ሲተርፍ ይነጋል፣ ሲያልፉ ደግሞ ያው ይመሻል። ለእናንተም ግራ የሚያጋባም እንዳልከው ብዙ ህክምናዎች አሉ፣ ብዙ አይነት ነገሮች አሉ። ተስፋ ያረክበት ፌል ሊያረግብህ ይችላል። ተስፋ ያላረክበት ነገር ደግሞ ነፍስ ዘርቶ ልታየው ትችላለህ ነው። ግልጽ ነው። እሱ በህክምና ዙሪያ ያለ ነገር ነው። ምክንያቱም ዶክተር ሆነን እንኳን ባናየው ራሳችን ታመን አካባቢው ላይ ሄደን የምናያቸው ነገሮች አሉ። ቆሞ በእግሩ ሲገባ ያየው ሰው ሬሳው ሲወጣ ታያለህ። ተገፍቶ ተደግፎ የገባው ሰውዬ ደግሞ ቆሞ ሲወጣ ታያለህ። ያው ይሄ እንደ ህይወት ገጠመኝ ነውና አይ እንደው እኛ ምክንያት ነን ብዬ ነው የማስበው እንጂ እንዴት ነው ምክንያት ነን እንጂ ስራውን የሚሰራው ፈጣሪ ነው። ለምን መሰለህ አንዳንዴ ስታየው በሰው የማይቻል ነገር ተችሎ ታየዋለህ። ደግሞ በቃ በሰው ይቻላል ብለህ የምታስበው ነገር ደግሞ ሳይቻል ቀርቶ ታየዋለህ። ይሄ የፈጣሪን እጅ ነው የምታየው። በዚህ ውስጥ ያለው እግዚአብሔር እንደሆነ ነው የምታውቀውና ያው ሁሉም ሙያ ነው ለነገሩ አይደል? እውነት ነው። ሁሉም ላይ ነው። ሁላችንም አገልጋይ ነን። በእኛ በፈጣሪው ተመስለህ
ሰዎችን ታድናለህ። ኦፕራሲዮን ምላጭና መርፌው ብቻ በቂ አይደለም ፈጣሪ ከሌለበትና ትክክለኛ ንግግር ነው። መሳሪያዎች ነን እኛ። ለዛም ነው አብዛኛውን ጊዜ እስኪ እንዴት ነው ከመውለድ ጋር ምናምን የተያዙ ኬዞች አጋጥመው ያውቃሉ? ልጅ ባለመውለዳቸው ተማረው አንተ ጋር መጥተው አልቅሰው መፍትሄ ያገኙ ሰዎች ይኖራሉ አንተ ጋር? አዎ በጣም ብዙ አሉ። እንዲህ ብዬ ማልነግርህ በጣም ብዙ ሰዎች አሉ። ያው ኬዞች አሉ በጣም ብዙ ታስታውሳቸውም ይኖራሉ፣ በቃ የምትዘነጋቸውም ይኖራሉ። ግን አለ በብዛት አለ በጣም ያው እኔ እሱ ላይ ስለሆነ የምሰራው በብዛት አሁን በደንብ ብዙ አይነት ኬዞች አሉ። በቃ ልጅ መውለድ ሳይችሉ ቀርተው እኔ ከምናደርግላቸው ምናምን ልጅ ያሳቀፍኳቸው እናቶች ብዙ አሉ። ይሄ ራሱ መታደል በጣም እንዳልከው ትክክል። አሁን እዚህ ጋር ነገሮቹ ትክክል የሚሆኑት የፈጣሪኛ ቀኝ እጅ ነን ማለት ያ ነው አይደል? በፈጣሪ ተመስለው እናንተ ታክማላችሁ። መውለድም ቢያላት እንኳን ሴት ልጅ ወልዳ ልጅ ትስማለች። እሱ ፈጣሪም አለበት እርግጥ ነው ሕክምና ላይ እንዳንተ መኖር የሚፈልጉ ማለትም ዶክተር መሆን የሚፈልጉ አሁን ተተኪ የሆነ አሁን እንደውም ያለንበት ጀነሬሽን ብዙም እዚህ ግባ የምትለው የሚያስደስት በትምህርቱ አርኪ የምትለው አይነት ጀነሬሽን አይደለም እየጠፋ ነው ያለውና እስኪ እንደው እንዳንተ እንዲሆኑ የምትነግራቸው ነገር ካለ በዚሁ አጋጣሚ እድሉን ልስጥህ። ባይገርም ወጣቱ አሁን ላይ ተጠይቀው ምን እንደሚፈልግ ስለ ቲክቶከር ይላል፣ ዩቲዩበር ይላል። ይሄ በደው እንደ ጄኔሬሽን ስታየው በጣም ከባድ ነገር ፊውቸር ላይ በእርግጥ ቴክኖሎጂው በጣም አሪፍ ቢሆንም ቴክኖሎጂው እንዳለ ቢሆንም የሆነ ፊቸር ላይ ስታየው የሚያመጣቸው ብዙ ተጽዕኖዎች አሉ። እነዛ ነገሮች እንደ ሀገር ላይ የሚያመጣው ነገር ብለህ ስታስብ በጣም ከባድ ቀውስ ያመጣል። ሁሉም ቴክኖሎጂው ወደዛ ይወስዷል። በጣም ፊቸር ላይ ቴክኖሎጂው ይወስዷል ማለት እኛ የማናስፈልግበት እንትን እየመጣ ነው ያለው። አሁን በሰለጠነው ዓለም ስታይ የሰው ልጅ የማይጠቅምበት ኤአይ በደንብ እየሰራ ነው ያለው። ሮቦት ናቸው በብዛት ሮቦት ዶክተሮች በጣም እየተመረቱ ነው ያሉት እና ይሄንን ስታይ አለ የሰው ልጅ ፊቸር ላይ አብዛኛውን ነገር አይሳም በጭንቅላቱ ሰርቶ ቁጭ ብሎ እየተገለገለ የሚኖር ፍጥረት ነው የሚሆነው ያስባሉ። እና ግን ይሄ ጥሩ ነገር ነው ስታየው። ደግሞ በአንድ ሳይድ ሰው ስትሆን አንተ የሆነ አክቲቪቲ ሲኖር ስትሰራ ስትንቀሳቀስ የሆነ ነገር ስታደርግ ስትወርቅ ስትነሳ ቴስት አለው አይደል? እውነት ነው። ላይፍን ታጣጥመዋለህ በዛ እና ይሄን ቴስት ያጣሉ ብዬ ስጋት አለኝ ለፊውቸር ጄኔሬሽን። ግንም ደግሞ ጥሩ ነገርም ነው። እስቲ ፈጣሪ ያውቃል። ጠንካራ መሆን አይቻልም። ባይዘው አሁን ቲክቶክ እና ዩቲዩብ የምትላቸው ነገሮች ሙያ አይደሉም። ሙያ አይደሉም እነዚህ ማለት እነዚህ ማለት የሚወድቁ የሚነሱ ነገሮችም አይደሉም። ኖርማሊ የተወሰነች ደቂቃ ቪዲዮዎች ትሰራለህ፣ ሶሻል ሚዲያ ላይ እንትን ትላለህ፣ ኢንካም ሊኖረው ይችላል። ፋይናሊ የሆነ ሰዓት ላይ ግን ይሄ ነገር ከቆመ ያንተም ህይወት ይቆማል። በምንም ሰርቫይቭ የማታደርግባቸው አጋጣሚዎች ይመጣሉ እና ብቻ በተቻለ አቅም ያው እንዲጠነክሩልን ነው ውድ ቤተሰቦቻችንን የምንመክረው። ይህንንም ቪዲዮ እንግዲህ አንተ ጋር በየቤቱ እየዞርን እንደዚህ አይነት ጥሩ ስም ያላቸው መልካም የሆኑ ሰዎች የምንሰራው ለዚህ ነው። በጣም እናመሰግናለን። እኔ እውነት በጣም ትልቅ ክብር ነው የተሰማኝ። እናንተ ወጣታችሁ በጣም ነው ደስ ያለኝ። በጣም አመሰግናለሁ። ችግር የለም። ያው እኛ ስራችንን ነው መመስገንም ካለበት ማህበረሰቡ አካባቢ ላይ ዞር ዞር እያለን ስንጠይቅ ጠንካራ ዶክተር አለ ትምህርት ይሆናል አሪያ ይሆናቸዋል ብሎ የላከልን እንግዲህ የሰፈርህን ሰዎች ነው ማመስገን ያለበት። እኛ እንኳን እንዳልኩት መጀመሪያ ምንድነው የምናደርገው በየሰፈሩ ዞር ዞር ብለን ዶክተር ስለሆንክ ብቻ አይደለም መልካም የተባሉ ባለትዳሮች፣ ወጣቶች፣ ቤተሰብ በአጠቃላይ ለሰው ትምህርት እንዲሆን ቪዲዮዎች እየዞርን እንሰራለን። በዛ አጋጣሚ ስንጠይቅ ነው እንግዲህ ዶክተርን ያገኘነው። ወደ ቤተሰቦቻችን ፍለጋችንም ላይ አብራችሁ እንደነበራችሁ ግልጽ ነው። ስለዚህ ዶክተርን እንግዲህ ይገባዋል ይሸለም የምትሉት ሽልማት ካለ እንደተለመደው ሐሳብ መስጫው ላይ ታስቀምጡልናላችሁ። እኛ ደግሞ ወደ ዶክተር ቤት ቀጣይ እናንተ ያላችሁትን ስጦታ ይዘን የምንገኝ ይሆናል። ውድ ቤተሰቦቻችን እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልን።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያው እንዳልኩ ባለቤትህን ብናገኛት ደስ ይላል ነበረ። ቤት ያለች አይመስለኝም። አለች ውስጥ ትንሽ ረፍት አድርጋ ነው። ከተቻለ ማን ረብሻት ከሆነ ደስተኛ ነው የምትሆነው እሷ። እሺ እሺ። ሙዴ ነይ ውዴ። ማሂ ወይ ነይ እንግዳ ማለት ኢንተርቪው እየተደረገ ነው በሚያችን። እሺ ሰላም ነው። ያው ዶክተር ነው በአጠቃላይ ልናወራ የመጣ ነው። ነገር ግን ያው ባለትዳር እንደሆነ ሲነግረን እስቲ ስለ ሰው ሲያወራለት ነው ጥሩና ስለ ባለቤትሽ አንዳንድ ነገሮች እንድትነግሪንና ስለ ግንኙነታችሁ በጣም ስመጥር ስፔሻሊስት የሆነ ዶክተር ነው ባለቤትሽ። ያው እንዳለኝም ደግሞ መልካምና የተባረከ ትዳር እንዳለው ነው የነገረን። እስኪ እንደው ስለ ባለቤትሽ ትንሽ ንገሪኝ። ስላንቺ ያው ከስምሽ ትጀምሪልንና የተወሰኑ ነገሮችን አብዛኛውን እንግዲህ ዶክተር አውርቶናል። አንቺ ደግሞ እስኪ የተወሰነ ነገር በይኝ። ይቅርታ ስልክ። እሺ አንቺ መቀጠል ትችያለሽ። እሺ በመጀመሪያ ሻይ ቡና ነው። አይ ልንወጣ ስንል ነው ባይዘው የመጣሽው። ዶክተር አስፈላጊ ከሆነ ማንሳት ትችላለሽ። ባነሳው ደስ ይለኛል። እሺ ሄሎ ጤና ይስጥልኝ። እሺ መልሼ እደውላለሁ። እሺ መቀጠል እንችላለን። ችግር የለም ማለት አይዮን ሻይ ቡና ነገር ያልኳቸው እኮ ነገር በስቴሽን ነው አይተን የለ እንደ ዶክተር ከገባን ስንት ሰዓት ሆነ? በእርግጥ ቆይተናል። ዝናብም ስለነበረ አንቺም ረፍት አድርገሻል። እስቲ ከስምሽን የሆነ ስምሽን ሲጠራ የሰማው መሰለኝ ግን ጠፋብኝ። ማሂ ነው? እሺ ማሂ ትባላለህ። ያው ብዙ ጊዜ ቤት ማሂ ብሎ ነው የሚጠራኝ። እንዴ ግዴታ ነው? ማሂ ያለ ነው የሚጠራኝና ትንሽ አሟታል ሆሯል። ትንሽ ቶንሲል ነገር እንትን ብሎኝ አለርጂ ካለብኝ ቅዝቃዜ ነው። አሁን አየሩን በጣም ከባድ ሆኗል። እኛ ራሱ ዝናብ እየመታን ነው የመጣ ነው። እስቲ አውሪኝ ስላንቺ የተወሰነ ነገር በይኝ እስቲ። እሺ ምን ልበላችሁ፣ ያው ማህሌት እባላለሁ። ተወልጄ ያደኩት እዚሁ አዲስ አበባ ነው። እናም ያው በማርኬቲንግ ማኔጅመንት ነው ግራጁዌት ያደረኩት። ወደዛ ነው የምሰራው። ያው በአጋጣሚ ነው ከዩጋ የተገናኘ ነው። እንዳልኩ ነው አሪፍ ጎበዝ ታታሪ ዶክተር ነው። ያው ባለቤትሽ ስለሆነ አይደል ነው። እኛም እሱን ሰምተን ነው የመጣ ነው፣ ግን እንዳትጨምሪብን ብለን አይ ነው ዛት ያው መሰለህ አንዳንድ ጊዜ የሆነ ሰው ቤተሰብ ነው ብሎ የሆነ የቅርብ ሰው ነው ብሎ የሚያሞግስ ምናምን አለ። ጀስት እኔ ጋር ደግሞ እንደዛ ሳይሆን ሪል እውነታውን ነው የምንነጋገረው። በጣም ታማኝ፣ ለስራው ታማኝ፣ ለስራው ፍቅር ያለው ያው ብዙ ጊዜ ሊስታ ሞግሰው እንትን ይለዋልና ለዛ ነው እና በጣም ለስራው ታማኝ ሀገር ወዳድ የሆነ ባል ነው ያለኝ ባጭሩ። እና በጣም ጎበዝ ነው። በዛው ልክ ደግሞ በጣም ሰዎችን ይረዳል፣ የተቸገሩትን ይረዳል ምናምን። በቃ ከምነግርህ በላይ በቃ
ዶክተር ያልነገርከን አየህ መምጣቷ ጠቀመን። ያልነገርከን ነገር ነበረ ሰዎች እንደምትረዳ አልነገርከንም። እንዴት ነው በህክምናው በኩል ሰዎች ሲያሞግሱት ወይ ደግሞ አንዳንድ ነገሮች ሊያደርጉ ሲሞክሩ አጋጥሞሽ ያውቃል? አው በጣም ብዙ ጊዜ እንዳልኩ ነው ብዙ ስራዎችን ይሰራል አልኩ እንዳልኩ በዚህ ብቻ ሲሆን አሁን አቅማቸው ዝቅ ያሉ እንዲህ ገንዘብ መክፈል የማይችሉ እና ነገሮችን ብዙ ጊዜ በራሱ እየሸፈነ እንትን ይላቸዋል ይረዳቸዋል ብዙ ሰውና በጣም ብዙ ጊዜ ነው እንደውም እንዳልኩ ነው እኔ ጊዜ እንደውም አስታውሳለሁ እና እንደዚህ በጣም ብዙ ጊዜ አይደል መውለድ አቅቷት በጣም ብዙ ጊዜ ተሰቃይ ነበርና በጋ መታወቂያ ብዙ ጊዜ ክትትል አድርጋ ምናምን 2 መንታ ልጆችን ወልዳ እንደውም ስጦታ ብላ ይዛልክ የመጣችው ጊፍት ሁላ ነበር ጊፍት ይዛለት መጣ እዚህ ነው ቤት ሁላ መጣ አሪፍ አሁን ላይ በጣም ቤተሰብ ሆነናል ከነዛ ጋር እና በጣም በቃ ከመናገርክ በላይ በቃ አሪፍ ላይ ነው በሶሻሉ በቃ ከሰው ጋር ያለው ነገሮች ከቤተሰቡ ጋር እዚህ ከኔ ጋር ያለው ነገር በጣም እንዳልኩ ነው ስራ ይበዛበታል እዛ ምናምን ግን በጣም ነው ለኔም ጊዜ ይሰጠኛል ለስራው ቻውጭ በቃ መጥባል ነው ዋው ደስ ይላል በዚህ ልክ ማለት አሁን እንዳልኩ እንግዲህ መንታ ልጅ እንኳን እስከ ማሳቀፍ ድረስ ከደረሰ ዶክተር በጣም ስመጥርና አሪፍ እንደሆነ ደግሞ ሞር አሁን ይሄ ባለቤት የነገረችን ነገር አለ እስኪ ዶክተር ስለ እርዳታ ስላለች ነገር የተወሰነ ነገር በለን እስኪ በምን አይነት መንገድ ነው የተቸገሩ ሰዎችን የምትረዳው እንደውም በማይ በማንሳቷ ቆንጆ ነው ሚዲያ ላይ መናገር አሪፍ ነው ብዬ አስባለሁ ለሌሎቹም ትምህርት ይሆናል ብዬ ስለማስብ ብዙ ጊዜ ያው ሆስፒታል ታካለ የሚመጣው ሰው አብዛኛው አቅም ያነሰው ይመጣል አቅም ያለው ብዙ አይነት ሰው የሚመጣው ሰው አንተ እዚህ ጋር በሞያም ልታግዛቸው አንዳንዴ ገንዘብም ሊያስፈልግ ይችላል ለነዛ ሰው ገንዘብህንም አውጥተህ ጤናቸው ተመልሶ ልጃቸውን ራሳቸው እንትን ብለው አቅፈው ሲሄዱ ስታይ ምናምን የሚሰጥ ደስታ ቀላል አይደለም እና እነዚህ ነገሮች በብዛት ነው የሚያጋጥሙት አብዛኛው የጤና ባለሙያ ደግሞ እንደዚህ አይነት ኢቲክሱም ነው ደግሞ ስንማርም ይሄን ነገር እንድናደርግ ነው ቃል ገብተን ነው የምንወጣው ከዩኒቨርሲቲ ስንወጣ ሰዎችን ለመርዳት በእውቀታችን በገንዘባችን መርዳት እንዳለብን ተነግሮ ነው የምንወጣውና ያ ነገር መሰለኝ ትንሽ እዚህ ላይ ጎበዝ እንደሆነ ያደረገኝ እና በዛት አክዛለሁ ካነሳቸው አይቀር እውነት ነው ትክክል ነው ያው ውድ ቤተሰቦቻችን እንግዲህ ዶክተር ህክምናውን ላይ ከመርዳት ውጪ አንዳንድ የተቸገሩም ሰዎች ካሉ በህክምናውም ይሁን በፋይናንሻልም እንደምትረዳቸው ነው አይደል ያልከን ያለ ስለዚህ እንግዲህ ዛሬ መጣ ነው ትክክለኛ ቦታ እንደሆነ እንግዲህ እናንተ ውድ ቤተሰቦቼ ከናንተ በላይ ምስክር የሚሆን የለም እንግዲህ ባለቤቱንም ሰምተናታል ለባሏ ያላትን ቦታ እሱም ስለሚስቱ ቀደም ብሎ አንዳንድ ነገሮችን አጫውቶናል ጥሩ ትዳር ነው ያላቸው እንግዲህ ቀጣይ ወላችሁ ደግሞ መተን ለመጠየቅ ያብቃን ነው ይባለው ከዛ በፊት ግን ተመልካቾች የሆነ የተለመደ አሰራር አለ የሆነ ሰዓት ላይ ለናንተም ይሁን አንዳንድ ነገሮች ሽልማቶች ምናምን ያዘጋጃሉ ያ ከሆነ እንግዲህ በአጭር ጊዜ ውስጥ ተመልሰን መተን የምንገናኝ ይሆናል ያም ካልሆነ እንግዲህ ብቻ ያው በመሃል እየመጣን ዶክተር ስላለህበት ነገር ጊዜ ካለን ደግሞ ስራ ቦታ አንድ ጊዜ መተን ወይ 2 ቀን እየመጣን እናያለን ማለትም ከታካሚዎችህም አንዳንድ ነገሮችን ለመስማት ያህል ማለት ነው ሰው ስለራሱ ሲያወራ ሳይሆን እንዳልኩ ቀደም ባለቤት ስላንተ ስተወራ ሞር ለኛ አሳማኝ ይሆናል የሚያዩትም ተመልካቾች ደግሞ ሰው ራሱ ሲያወራው ሳይሆን ሰው ስለሱ ሲያወራለት ደስ ይላቸዋልና ህክምና ቦታ መተንም ከታካሚዎች ጋር የተወሰነ ቆይታ እናደርጋለን ውድ ቤተሰቦቻችን እንግዲህ ዶክተር ዛሬ ስለ ህይወት ተሞክሮ ስላለበት ሁኔታ በስነ ስርዓት እንግዲህ ህልሙን እየኖረ ያለ ዶክተር ነው ከልጅነቱ ጀምሮ ዶክተር መሆን ፈልጋለሁ እያለ የኖረ ዶክተር ነበረ ዛሬም እንግዲህ እንዳለው ቃሉን አክብሮ ዶክተር ሆኖ ህዝብና ሀገሩን እያገለገለ የሚገኝ ዶክተር ነው የእናንተስ ሐሳብ ምንድነው የሚለውን ሐሳብ መስጫው ላይ እንጠብቃለን ላይክ ይደረግ ሼር ሰብስክራይብ ይደረግ በድጋሚ ሐሳብ አስተያየት ኮሜንት ሴክሽን ላይ ቀጣይ ቀን እዚህ ቤት እስክንገናኝ ቸር ቆዩልን ሞተች ያሳዝናል በጣም እና ቤተሰቦቿስ ቆይ አንዴ መልሼ ልደውል ማን ነው አቤት ሰላም ምን ነው ዶክተር
ዶክተር መስፍን ቤት ነው? አዎ አንዴ ላወራክ ፈልጌ ነበር። ምን ነው በሰላም ነው? አዎ በሰላም ነው። አውሪኛ እዚህ ማውራት አይችልም? አይ ውስጥ መግባት አልችልም? እሺ ቁጭ ማለት ነው። እኔ አላስታውስከኝም? አይ አላስታውስኩሽ። በጣም ረጅም ጊዜ ሆኖታል። የዛሬ 2 ዓመት ከ6 ወር ምናምን አካባቢ አንተ ጋር ለህክምና መጥቼ ነበር። እሺ እና ከዛ በኋላ እዛ ሆስፒታል ውስጥ ተመልሼ ስመጣ እንደሌለህና እንደለቀቅከኝ ነገሩኝ። በስንት መከራና አፈላልጌ ያገኘሁህ። ምን ነበር? መቼ ነው? የዛሬ 2 ዓመት ከ6 ወር ከ7 ወር አካባቢ ነው። ምን ነበር? የዛኔ ልጅ መውለድ አቅቶኝ አንተ ጋር ለህክምና መጥቼ ነበር። ከዛ በኋላ ግን አረገዝኩ። አልገባኝም። ካለምንም ወንድ ግንኙነት አረገዝኩ። መቼ ነበር? ስምሽ ማን ነው? ስምሽ ማለት ነው? ስሜ እመቤት። ኦኬ እመቤት። አላስታውስከኝም? አላስታውስኩሽም። ይቅርታ። ያው ብዙ ሰው ስለሚመጣ ብዙ ታካሚ ስለሚመጣ ብዙ ኬዞችን ስለምንይዝ ልትመሳሰልኝ ይችላል ማለት ላላስታውስሽ ይችላል። ግን አንቺ በደንብ ከነገርሽኝ ላስታውስሽ ይችላል። እያስታወስኩ እኮ ነው። ያኔ ከባለቤቴም ተፋትቼ ብዙ ህክምና ምናምን ሄጄ መውለድ እንደማልችል ተነግሮኝ አንተ ጋር በመጨረሻ መፍትሄ አግኝቼ መጥቼ ከዛ የሆነ ነገር ካደረከኝ በኋላ ጀስት ሄድኩኝ። ከዛ በኋላ ከ3 ወር በኋላ ነፍሰ ጡር መሆኔን አወቅኩኝ። ስለዚህ በዛ ጊዜ የተፈጠረውን ነገር ማወቅ ፈልጋለሁ። አሁንም ሳፈላልግ የነበረው ከዛ ነው። እና አሁን አና አላስታውስኩሽም ግን 2 ዓመት ምናምን ሆኖ ቆየ ነገር ነው ኬዙን እየነገርኩኝ። 2 ዓመት ከ6 ወር ሆኖታል። ያ ሁሉ ጊዜ ግን አንተን ሳፈላልግ ነበር። በመጨረሻ አሁን አገኘሁት። እና ልጄ ሆስፒታል አትመጪም እንዴ? ያለበት ሆስፒታል መጣው የለህም ለቀሃል። በሰዓቱ አትመጪም ነበር ወይስ ቆይተሽ መጣሽ አንቺ? በሰዓቱ ነው የመጣሁት። እንዳረገስ እርጉዝ መሆኔን ሳቅ መጣው። የስንት ወር እያለሽ? የ3 ወር እያለሽ መጣሽ? እኔ የለውም ወጥቻለሁ ነው ወይስ ለስራ ተልኬ? በእርግጥ አገር ውስጥ አልነበርኩም። የተወሰነ ጊዜ ወደ ውጭ ወጣ ብዬ ነበር በትምህርት በዛው ስራም እየሰራው ለትምህርት ወጣ ብዬ ነበር። ምናልባት በዛ አጋጣሚ ሊሆን ይችላል። ግን ባይገርምሽ ምንም ልትመጪልኝ አልቻልሽ ጭራሽ ሁሉ ማለት ነው። እመቤት ነው ያልሽኝ ስምሽ? አዎ እመቤት። እንዴት አታስታውሰኝም? ምክንያቱም ያንዳንዱን ህክምና አንተ ታስታውሳለህ አይደል? አስታውሳለሁ። ምን እያደረክ እንደነበረ ታውቃለህ? አውቃለሁ። ግን ያው ፋይል ይቀመጣል። ችግር የለውም። ሆስፒታል ሄጄ አንቺን ፋይል ማውጣት እችላለሁ። ፋይልሽን ከሆስፒታል ማየት እችላለሁ። ምንም ችግር የለውም። አያሳስብም። እና ግን እኔ እኮ ልጅ አሁን ያለ አባት ሆነ ልጅ ምን ማለት ነው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያለምንም ወንድ ግንኙነት ማርገዝ እንደሚቻል አሁን እንግዲህ ልጄ አሁን ያለ አባት ናት።
አንቺ ከባለቤትሽ ጋር ነው የምትኖር የነበረው በወቅቱ? አልነበረም። ከተለያየ ከ5 ወር በኋላ ነው ይሄ ህክምና አለ ተብዬ አንተ ጋር መጥቼ ቼክ ለማድረግ የመጣሁት። አዎ ምን አለ መሰለሽ ምናልባት እኔ ህክምና ታዲያ ያደረኩልሽ በደንብ ህክምና ሰጠሁሽ ትወልጃለሽ ከዚህ በኋላ ሂጂ ያልኩሽ ትወልጃለሽ አልኩሽ በወቅቱ እኔ ምንድን ነው ያልኩሽ ላንቺ? አዎ ከዛ በኋላ መውለድ እንደምችል ነገርከኝ። ምንም ኬዛ የለብሽም መውለድ ትችያለሽ አልከኝ። ግን ካለ ምንም ወንድ ግንኙነት እንዴት ላደርገስ እችላለሁ? ባይገርምሽ ብዙ ነገሮች ይኖራሉ። ግን እና ታዲያ አንቺ ለምን ደበረሽ? ለምን ደበረሽ ማለት የልጄን አባት ማወቅ አልፈልግም? የልጄን አባት ማወቅ አልፈልግም? እንዴት ነው ያ ነገር የተፈጠረው? እንዴት ሊሆን ይችላል? በማህበረሰባችንም ምንም ነገር እንደዚህ አይነት ነገር ተፈጥሮ ማያውቅም። ማንም ያለ ወንድ ግንኙነት ማንም ሲያደርግ አላየንም፣ አይቼም አላደኩም። አዎ ስፒሪቹዋል ካልሆነ በስተቀር ምንድነው እሱ ነገር? ከባድ ነው፣ አይቻልም፣ ለሰዎች አይቻልም። ግን አሁን በመጣው ቴክኖሎጂ መሰረት ጊዜው እንደምታውቂው በጣም አሁን ያለንበት ሁኔታ ኤአይ ዘመን ነው። እና ኤአይ ነው ልሽል ትለይ ነው አይደለም? እንደዛ የምክሽ አይደለም ያለው ያመግት ተረጋጊ። እንዴት ልረጋጋ? አይውልሽ ሲጀምር ነው ሳገኝ ራሱ እንደዚህ አወራሃለሁ ብዬ ራሱ ራሴን ተቆጣጥሬ ነኝ ያለሁት። ምን ለማድረግ አስበሽ ነው? ምን ማለት ነው? አንቺ ራሱ ምን ማለት ነው? ቤቴ እኮ አስገብቼሽ ነው እያወራሁሽ ያለሁት አይደል? ኮኔም በስትክል እያናገርኩ ነው። ስላስገባሁሽ ራሱ ማመስገን መቻል አለብሽ። አሁን ሲጀምር የ2 አመት ምናምን ነገር ያለፈ ታሪክ ከዚህ ጋር አንስተሽኝ ስታወሪ እኔ አንቺን በማውራቴ ራሱ በጣም ልመሰገን ነው የሚገባኝ። ምንም አትመሰገንም። መመስገን አለብኝ። አላወራም ብዬም አትገቢም ብዬም ከቤቴ ውጪ ልኝ ብዬ ማስወጣት እችላለሁ በዚህ ሰዓት ማለት ነው። ግን ሲጀምር እኔ ልጅ ነው የሰጠሁሽ አይደል እንዴ? እንጂ እኮ ልጅሽን አይደለም የወሰድኩብሽ። ምንድነው ከማላውቀውን ልጅ እኮ ነው የሰጠሁሽ። ምንድነው ማላውቀው ማታውቂ የሚባል ነገር እኮ የለም እኮ። አንቺ ልጅ ፈልግሽ አይደለም እኔ ጋር የመጣሽው ነው አይደል? ያለ አባት ልጅ ላሳድግ ነው? ያለ አባት ልጅ ምናምን እና ቆይ አንቺ ምንድነው ልጅ ብለሽ መጣሽ ልጅ ታቀፍሽ በቃ አለቀ እኮ። ሌላ ነገር እኮ የለውም እኮ። ወይስ እኔ ላንቺ መፍትሄ ማብጀት አልነበረብኝም? ወይስ ህክምና ማድረግ አልነበረብኝም እኔ ላንቺ? አደረክልኝ። ታዲያ ምንድነው ታዲያ የምትይው? ስልክሽ ይጠራል። በኋላ መልሳለሁ። ይኸውልሽ የኔ እናት አሁን ሰላማዊ ህይወቴን ባትበጠብጪው ደስ ይለኛል። የኔ ህይወት ተበጥብጦ አንተ ሰላም ልትቀመጥ የኔ ህይወት ተበጥብጦ አንተ ሰላም ልትቀመጥ አንቺ ልጅ በታቀፍሽ ምን የትኛው ህይወትሽ እንደተበጠበጠ እኔ ተበጥብጧል። ከማህበረሰቡ ተገልያለሁ። ብቻዬን ነው እየኖርኩ ያለሁት። ልጄን ያለ አባቱን ማላውቀውን ልጅ በልጄ አንቺ ልጅ ነበር ወይስ አባት ነበር ስትፈልጊ የነበረው? ያኔ አባት ብትይኝ እኮ ነው አባት አመጣልሽ ነበር። አባት የሚሆን ወይ ወንድ አመጣልሽ ነበር። ልጅ አልሽ ልጅ ሰጥቶሽ ምንድነው የምትይው ሴትዮ? ምን ማለት ነው እንዴ? እኔ አባት አምጣልኝ ብያለሁ አላልኩም። እንደዛ አይደለም ነው ያልኩት። ልጅ መውለድ እንደማልችል ነው የነገርኩ። መውለድ ትችያለሽ አልከኝ። ያ ነገር እንዴት ተፈጠረ? አስቻልኩሽ እኔ እኮ ማወቅ እፈልጋለሁ እንዴት ተፈጠረ? በህክምና ያ ልጅ መውለድ ችለሻል። እንኳን ደስ አለሽ። ያለ ወንድ ዘር ያለ ወንድ ግንኙነት? አዎ ያለ ወንድ ግንኙነት በቴክኖሎጂ ልጅ ወልደሻል። ምን ነው ቅር አለሽ? አዎ እንዴት ነው ቅር የማይልኝ? ማውራት ትችላለሽ፣ ችግር የለውም። አላወራው። ይሄ እኮ የህይወቴ ምንድን ነው? ብቻሽን አይደለም እንደ መጣሽው? ሰው አለ። አስገቢያችኋ። እጅግ በጣም ከባድ ነገር ነው እያሳለፍን ያለነው እንደ ሀገር እንደ ቤተሰብ። የሚገርም እኮ ነው። እኛ በስንቱ እንደምንወቀስ ስራው እዛ ያደክመናል። ድጋሚ ደግሞ እንዳንቺ አይነት አድርቅ ሰዎች ደግሞ እየመጡ ግማሽ እየመጡ እኔን አመስግነው ይሄዳሉ። ይኸውልሽ ሲጀመር ነው ይኸውልሽ ሴትዮ የተከበረ የዛኔ ምንድነው ያደረከው ብያልኩ እኮ። ያኔ ምንድነው ያደረከኝ? አደንዝዘም ምንድነው ያደረከው? መቼም ካንቺ ጋር ግንኙነት እንዳላደረኩ ታውቂያለሽ ማለት እሱን አንተ ነው የምታውቀው። እሱን አንተ ነው የምታውቀው። አንተ ነው የምታውቀው። እኔ ምንም ማውቀው ነገር የለም። በሰዓቱ ራሴን ስቼ ነበረ። ምንም ማስታውሰው ነገር አንቺ እኮ መውለድ እኮ አትችይም እኮ። አንቺ ለመውለድ ያልታደልሽ ሰው እኮ ነሽ እኮ። እኔ ግን በጥበቤ በጭንቅላቴ ተመራምሬ ባገኘሁት ነገር በእውቀቴ ልጅ እንድትወልጂ እንድታቅፊ አስቻልኩሽ። ለዚህ መመስገንና መሸለም ሲገባኝ
አንቺ ግን ያው ቤቴ ድረስ መተሽ በነገር ትነዘንሽኛለሽ። ምን ማለት ነው? ይሄንን ነገር ህግ ጋር ሄደን እንትን ማለት አለብን። እከሳለሁ እንጂ የኔ እናት መነጋገር ማለት በሰላም መንገድ ብንፈታ ይሻላል። ህግ ድረስ ምን ወሰደሽ? እኔ እኮ ላንቺ ልጅ እኮ ሰጠሁሽ እኮ ልጅን የሚያክል ነገር ላንቺ ሰጥቼሽ አንቺ እንዴት ነው ህግ ስትይ ትንሽ አይከብድም? የዛኔ የሆነ ነገር አድርገሃል። ስለዚህ ይሄንን ነገር ህግ ጋር ጨርሳለክ። ህግ ጋር ባትወስጂ ደስ ይለኛል። ጉዳዩ እውነት ለመናገር ባለቤቴም አለች። እንደዛ ባይሆን ደስ ይለኛል። እኔና አንቺ ተነጋግረን የምንፈታው ነገር ቢሆን ደስ ይለኛል። ምንም አጽያቱ አልታየኝም። ያደረኩት ነገር አጽያቱ አልታየኝም። በእርግጥ ልክ ነሽ። አሁን ላይ አስታውሽሻለሁ። መጀመሪያ አካባቢ ዘንግቼሽ ነበር። መቶልኛል። የሰራሁት ኬዝም አስታውሳለሁ። ያ ኬዝ ያው ሀገራችን ውስጥ የለም ነበር የለም በአጠቃላይ እና አንቺ ላይ ሙከራው ሰርቶ ያው አንቺ መተሽ ለመመስከር በቅተሻል። እዚህ ጋር ግን ጉዳዩን እኔ ላይ ችግር እንዳይፈጥርብኝ ሲባል ለስራዬም እንቅፋት እንዳይሆን፣ ምክንያቱም እኔ የተከበርኩ ዶክተር ነኝ። ብዙ ኃላፊነቶች አሉብኝ። ብዙ የሆነ የምሰራቸው ስራዎች አሉ። ብዙ የሀገራዊ ብዙ ህሙማኖች አሉ እጄ ላይ እና ለነሱ ስል መኖር መቻል አለብኝ። እንደዚህ አይነት ነገር ውስጥም ጊዜም እንዳይባክን እያስረዳሁሽ ያለሁት እንድትረጂኝ ነው። እኔ ምንም የምረዳህ ነገር የለም። ምክንያቱም እስከዛሬ ይችን 2 አመት ምናምን ልጅ እየተሰደበች ነው ያደገችው። ዲቃላ እየተባለች ማህበረሰቡ ላይ ምን እንደሚፈጥር አስበው። እኔ ከሰው ተገልያለሁ። ሙሉ ህይወቴን ያበላሸብኝ